ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬ እንግዲህ የዛሬው ምግብ እንደምታዩት የተለየ ነው። ይህንን ምግብ ሙሉውን ምንድነው ከምንስ ነው የተሰራው የሚለውን ከዚህ ቪዲዮ ቀጥሎ የምታዩት ይሆናልና እንብላ ምሳ ማለት ነው። ምሳ እንብላ ተጋብዛችኋል። አረፍ አረፍ በሉ ቤተሰቦቼ ማለት ነው። አሪፍ የሆነ ምሳ ነው እናም ቁርስም መሆን የሚችል ነው። በዚህ መልኩ እንግዲህ ምን አይነት ጮማ ምግብ የሆነ እንደሆነ የምታዩት ይሆናል ማለት ነው። ጮማ ወይም ቁርጥ ስጋ ለምኔ የሚያስብል ስለሆነ የዚህ ምግብ እና በጣም ተወዱታላችሁ። እናም እንግዲህ ምሳችንን ወደ ገበታ እያቀረብን ምሳችንን እኛ ልንበላ ነው ማለት ነው። በዚህ መልኩ እንግዲህ የተዘጋጀውን ትኩስ ትኩሱ እንፋሎቱ እንደዚህ እንትን እያለ ነው ትኩስ ከመሆኑ የተነሳ ማለት ነው። እንግዲህ ይሄ ምግብ ትገረሙበትና ትደነቁበት አሊ እርግጠኛ ነኝ ማለት ነው። እና ምክንያቱም ለየት ያለ ስለሆነ ምግቡ ማለት ነው። እና በጣም ተወዳጅ የሆነ አሪፍ የሆነ ምግብ ነው ማለት ነው። ሁሌ አንድ አይነት ምግብ ለምትበሉ እንደዚህ እየሰራችሁ በቀላሉ መብላት ትችላላችሁ። ለአሰራር ቀላል የሆነ በ5 ደቂቃ የሚደርስ ስለሆነ በጣም ተወዳጅነቱ ደግሞ ይለያል። እናም ቤተሰቦቼ እንግዲህ ቀጥሎ ሙሉውን የምታዩት ስለሚሆን አላብዛባችሁ ወሬ ዋው ብያለሁ። ይጥማል ማለት ነው። እንግዲህ ተበልቶ የማይጠገብ ነው እላችኋለሁ ውዶቼ ማለት ነው። ብሉኝ ብሉኝ በቃኝ የማይል ምግብ ነው ማለት ነው። በዚህ መልኩ እየበላን ነው እንግዲህ እና በዚህ አይነት መንገድ እንትን አደርገዋለሁኝ ማለት ነው። እበላለሁኝ እንደምታዩት ማንኪያ መብላት ይቻላል ሹካው ስለሆነ እየተንጠባጠበብኝ ነው እና ይጥለዋል። የምሰራው ስኳር ድንች በእንቁላል ነው። ስኳር ድንች በእንቁላል ለመስራት ሽንኩርትም ስለሚያስፈልገኝ ስኳር ድንቹ ጥጃለሁኝ እስከሚበስል ድረስ ሽንኩርቱን ከትፌ ጨረስኩኝ ማለት ነው። አሁን ወደ ቃሪያው ከትፋለሁ እንደዚህ በደቃቁ እየረኩኝ ከትፋለሁኝ። ቤተሰቦቼ እንግዲህ ስኳር ድንች በእንቁላል ይበላል ወይስ ጥሩ ነው የምትሉ ልክ ነው ልክ አይደለም የምትሉ ሰዎች በኮመንት መስጫው ስር አስተያየት አስቀምጡልኝ ስል በአክብሮት እጠይቃለሁኝ። እናም እንግዲህ በዚህ መልኩ ወደፊት ፕሮፌሽናል የሀበሻ ምግብ መስራት ስለሚያስደስተኝ እሰራለሁ ብዬ ስለማስብ አሁን ወደ ጅማሮ መንደርደሪያ ላይ ስለሆንኩኝ አበረታቱኝ። ፎሎ ላይክ እያረጋችሁ ኮፒ ሊንክ እያረጋችሁ ቲማቲሙን እየፈቀፈኩት ነው። በዚህ መልኩ ቲማቲሙን ፈቅፍቄ ጨርሼ ሽንኩርቱን ጥጃለሁኝ። ሽንኩርቱን ውሃው ከመጠጠ በኋላ ማለት ነው ዘይት ጨምሬያለሁ። 1 ማንኪያ ደግሞ የተፈጨ ዝንጅብልና ነጭ ሽንኩርት ነው። አሁን ቲማቲም ጨመርኩ። ቲማቲሙን ጨመርኩ በርበሬ ጨመርኩበት ማለት ነው። በዚህ መልኩ አቁላላለሁኝ። ቤተሰቦቼ ይህንን ክድን እያረኩኝ አበስለዋለሁኝ። በዚህ መልኩ እንግዲህ በጣም አሁን ቅመም ነው የምጨምርበት። ቀረፋ ቅመምና የድንብላል ቅመም ነው። እሱ ቅመሙ በጣም አሪፍ ያደርገዋል ቴስቱን ወጣችሁን ማለት ነው። እነሱን ከጨመርኩ በኋላ እንቁላሌን እዚህ ጋር እንትን እያልኩት ነው ማለት ነው፣ እየመታሁት ነው። 3 እንቁላል ነው የተጠቀምኩት። 3 እንቁላል እንግዲህ በዚህ መልኩ ጨምረዋለሁኝ። ጨምሬ ክድና አድርጌ አቆየሁት። በኋላ ትንሽ ደቂቃ ከዛ አማስለዋለሁኝ። አማስዬ በዚህ መልኩ ፍርፍር ይላል። ቃሪያውን ጨመርኩኝ ማለት ነው። መጨረሻ ላይ ቃሪያውን ጨምሬ እንደዚህ ካማሰልኩት በኋላ እሳቱን አጠፋዋለሁ ማለት ነው። እሳቱን አጥፍቼ መጨረሻ ተጠናቀቀ ማለት ነው እና ክድና አድርጌ እሳቱን አጠፋዋለሁ። በዚህ መልኩ ነው